ወርቅ መያዝ ማለት የገንዘብ የመግዛት አቅምን በአስተማማኝ ሁኔታ መጠበቅ ማለት ነው። እውነት ነው። ወርቅን በመግዛት ብቻ ብርን ማብዛት ይቻላል። እንዴት ካላችሁ ደግሞ ምክንያቱንና በተጨማሪም ወርቅ ላይ ኢንቨስትመንት የማድረግ ጥቅምና ጉዳቱን አብረን የምንመለከት ይሆናል። በተጨማሪም ወርቅ ስትገዙ ምን አይነት ጥንቃቄዎችን ማድረግ እንዳለባችሁ የምነግራችሁ ይሆናል። አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ እንደምላችሁ ሰብስክራይብ ሳታደርጉ አትውጡ፣ ይጠቅማችኋል። የተለያዩ ከወርቅ ጋር እንዲሁም ከምንዛሬ ከቢዝነስ ጋር የተያዙ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። እየገባችሁ የሚጠቅማችሁን መረጃ መውሰድ ትችላላችሁ። አሁን ቀጥታ ወደ መረጃው ነው የምንሄደው። እንዴት አድርገን ነው ወርቅን በመግዛት ብቻ ገንዘብን መጠበቅ ወይም ደግሞ ማብዛት የምንችለው የሚለውን ስንመለከት እንደሚታወቀው ከሆነ በተለያዩ ተግዳሮቶች ውስጥ የሚያልፍ የወርቅ ማዕድን ለኢንቨስትመንት የሚፈልግባቸው እንዲሁ ብዙ ዋና ዋና ጥቅሞች አሉት። የመጀመሪያ ዋነኛው ነገር ወርቅ እንደሚታወቀው ከሆነ ከሺህ ዓመታት በላይ ራሱን ጠብቆ የኖረ ሀብት ነው። በተለይ ደግሞ እንደ ኢትዮጵያ ባሉ ፈጣን የኢኮኖሚ ለውጥ ባለባቸው ሀገሮች ወሳኝ የሆነ የኢንቨስትመንት አማራጭ የሆነባቸው ዋና ዋና ምክንያቶች አሉ። የመጀመሪያውና ዋነኛው ደግሞ የገንዘብ ግሽበት ወይም ደግሞ ኢንፍሌሽን ነው። ይህንን ለመከላከል ወርቅ የራሱን ሚና እጅጉን በጣም ይጫወታል። በተለይ ደግሞ በአሁን ጊዜ የኢትዮጵያ ብር የመግዛት አቅሙ በየጊዜው እያሽቆለቆለ ነው የሚገኘው። ወርቅ ግን በዓለም አቀፍ ገበያ የሚመራ ከመሆኑም ባሻገር የሀገር ውስጥ ዋጋ ገንዘብ ማለት ነው ሲቀንስ ዋጋው የወርቅ እየጨመረ ነው የሚሄደው። ወርቅ መያዝ ማለት የገንዘብ የመግዛትን አቅም በአስተማማኝ ሁኔታ መጠበቅ ይችላል የሚባለው እንግዲህ ለዚህ ነው። ሌላኛውና ሁለተኛው ነገር ደግሞ የገንዘብ የዋጋን ማረጋገጥ ይችላል። ይህንን እንዴት ካላችሁኝ ለምሳሌ የአንድ ሀገር የፖለቲካ አለመረጋጋት በባንክ መናጋት ውስጥ ስርዓት ውስጥ ሊከሰት ይችላል። አብዛኛው ባለሀብት እንግዲህ ደህንነቱ የተጠበቀ ኢንቨስትመንት እንዲኖረው ይፈልጋል። ያንን ሲያስብ ደግሞ ወደ ሀሳቡ ወይም ደግሞ ወደ ትክክለኛው ውሳኔ የሚመጣው ብዙ ጊዜ ወርቅን በመያዝ ነው። እንግዲህ ወርቅ ከማንኛውም የፋይናንስ ተቋም ነፃ ነው። የትም ቦታ ብትከቱት የትኛውንም የፋይናንስ